ምን ይላል እንዴ? እነዚህ ሰዎች እኮ አይጾሙም ብለው ከክርስቶስ ጋር የነበረ አብረው ሲበሉ አይተው ምንድን ነው ያለው ክርስቶስ? የሚጾሙበት ጊዜ ይመጣል፣ ሙሽራ አብሮ እያለ የሚጾም ማን ነው ብሎ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ይናገራል። ራሱ ኢየሱስ ክርስቶስ የሚጾሙበት ቀን ይመጣል ብሎ ቃል በቃል ነው የሚናገረው። መጾሙን ክደው፣ ጥምቀቱን ክደው፣ ቁርባኑን ክደው የትኛውን ክርስቶስ ነው የምታመልከው ታዲያ? ምንም አያስፈልገኝም ካልክ የትኛው ሰይጣንን አትከተልም እንዴ? ሰይጣን እኮ ይሻልሃል። ኢየሱስ ያለውን ለኢየሱስ የሆነውን ወደ ኢየሱስ መንገድ የሚያመጣህን ነገር ሁላ ትተህ ዝም ብዬ ነው የማመልከው ካልክ፣ አሁን እኔ ባል ነኝ ለሚስቴ የሚደረገውን ነገር ሳላረግ እኔ ባል መሆን ይችላል? ሚስቴና እኔ አብረን የምንሆንበት በቃ ቀለበቱ ብቻ ነው እኔና እሷን አንድ የሚያደርግ ነው ወይስ ሚስቴን የሚያስደስቱ ነገሮች ማድረግ አለብኝ? this is what life is about። ምንም አያስፈልግም። ውደደው፣ በቃ በቃል ትኖራለህ። የውሸት መንገድ በጣም አቀለው ዱርዬ እንዲበዛ ያድርጉ። ጌታ ኢየሱስ ምስክሬ፣ በድብቅ ሳያሳዩ፣ በተለይ የሙስሊምና የፕሮቴስታንት የሚያገናኙ በድብቅ ነው ብዙውን የሚሰሩት። ኦርቶዶክስ ምዕመን ፊት ለፊት ነው። ካጨሰም ከቃመም ከጠጣም ምን ካለም ፊት ለፊት አመጣዋል። ማህተቡን ይዞ ይመጣል፣ ይፎገራል፣ ወዲያው ይመጣል። የኦርቶዶክስ ሲሆን ወዲያው ነው የምትመታው። ምንድነው? ምዕመን ነው፣ ዝም ብሎ ሃይማኖት አለኝ ይላል። የሚያውቀው ታሪክ የለም፣ ይባላል። ሌላውስ በምንድን ነው? አያስፎግርም። ተደብቆ ከእግዚአብሔር መደበቅ አትችሉ። ከእግዚአብሔር መደበቅ፣ ከሰው መደበቅ ትችላለህ። ያ ፊት ለፊት ሲያጨስ የምታየው ሰው ነገ ተቀይሮ ልታየው ትችላለህ። ያ ፊት ለፊት ይቅም የነበረ ፊት ለፊት ዱርዬ የነበረ ሊቀየር ይችላል ነገ። እናንተ ግን በጌታ መስላችሁ የምታጭበረብሩትን ጌታ ራቁትን ነው የሚያውቅ፣ እንዳትረሳ። ይሄ ለጴንጤዎችና ለሙስሊም መልእክቴ ነው። በተለይ እንደዛ የሚያደርጉትን እኛን አይወክልም ትላላችሁ። የኦርቶዶክስ ሲሆን ይዋቸው ይባላል። ይዋቸው። የጴንጤ ሲሆን እኛን አይመለከቱም። ሐሰተኛ ነቢያቶች አረ ከኛ አይደሉም። ሐሰተኛ መዘምራን አረ ከኛ አይደሉም። እነሱ እኛን አይወክሉም። የኦርቶዶክስ ተራ ምዕመናን እኮ ነው ምንንም መጽሐፍ ቅዱስ ገልጦ የማያውቀውን ኦርቶዶክስን ይወክላል እያሉ ነው ብዙ ጊዜ ስም ሲያጠፉ የሚውሉት። አይዟችሁ፣ ከስር መሳደብ መብታችሁ ነው። ተሳደቡ። እንዲህ ክርስቲያን አይሳደብም። እኔ ነኝ ምን ጭንብላችሁን ስለማውቀው ፋቅ ፋቅ ሳረግ እልም ያለ ተሳዳቢ ጴንጤ እንደሆነ አሳይቻለሁ። ከጫፍ እስከ ጫፍ እልም ያለ ወሮ በላ ተሳዳቢ ማን እንደሆነ አሳይቻለሁ። እርግማን ሁላ የሚረግምህ እርግማን ሁላ ተሰብስበን እንረግማሃለን ያለው ጴንጤ ነው። እኔ ሙስሊም ረግማለሁ ብሎ አያውቅም። ጌታ ኢየሱስ ምስክሬ፣ ኦርቶዶክስ ተሰብስቦ አባቶችን አስረግማለሁ ሲል ሰምቼ አላውቅም። እንረግማለን አደባባይ ብሎ የወጣ ጴንጤ ይህን በጣም የተረገመ ምች ውስጥ እባብ። ምን አይነት እባብ መሰላችሁ? በማር የተለወሰ መርዝ ነው። እኔ እወድሃለሁ እወድሻለሁ እያለ ቅርቅር የሚያደርግልን አልወድህም። ካልወደድኩ ባና ትጠጥቅ እባብ። የእባብ አካሄድ የሚሄዱ እንቁርቲን እዮዳብ ጉቶ ነኝ። እባብ መርዝ፣ የመርዝ አካሄድ ነው የሚሄዱ። እኔ እወድሃለሁ እኔ በጣም ነው የምወድ ምና ሁሉም እያልኩ አይደለም። አብዛኛው መርዘኛ ማንነት በደንብ አድርጌ አይቻል ያየሁትን ነው ማስረዳው። እና አሁንም በደንብ የምታዩት እዚህ ጋር ደማቸው እስኪፈላ ሲንተከተክ ማሳየው እኔ ነኝ። ሌላው አንዳንድ ሰዎች ግን እዚህ ጋር በማስተዋል ብታደርጉ ደስ ይለኛል። እኔ ይህን ነገር ተናግሬው በሆን ስለ ኦርቶዶክስ አገር ምድሩ ተደበላልቋል። ዮኒ ማኛ አቡነ ማትያስን ተሳደበ ብላችሁ ብዙ ነገር ብላችኋል። ይሄን እስቲ አብራችሁ ይውልኝ። እስቲ እዚህ ጋር ይልኝ ሞጣ ይሄን ሲል ምንም አቴንሽን አትሰጡ። እኔ ላይ የምትጨዋት ነገር አይመቸኝም። እስቲ ስሙ። ዲያስፖራ ነህ
ኦርቶዶክስ ተዋህዶ የት ነው የምትኖረው? የቤተክርስቲያን አገልጋይ ነኝ። ኦኬ ኮይን አውረድ። ቤተክርስቲያንማ ብዙ ዝርፊያ ነው። ኢትዮጵያ ምድዋይ መስዋዕት አላችሁ እናንተ። ክፈል ምድዋይ መስዋዕት ዘራፊ ያላችሁ ነው። እኳቃችኋለሁ ከማቲያስ ጀምሮ እኮ። አዎ ቄስ እኮ ሌባ ነው። ሰግቼ እኮ ነው። ሲኖዶስ እኮ ዘራፊ ከማቲያስ ጀምሮ ሌባ ነው። ሌላም አለ። ስሙ በደንብ ስሙ በደንብ። እኔ ተናግሬው ቢሆን ምን ሊሆን አገሪቷ እንዴት እንደምትበጠበጥ ይሁ ስማ በደንብ 650 ሺህ እኮ ነው ደሞዙ። አብርሃም ቢገባ እዚህ ቂጡን ወግቼ ነው የማስከፍለው። ማቲያስን ጥራው በአናቱ ዘግዝቄ 5 አንበሳ ካላወረደ እዚያ ማቲያስን ጥራው በአናቱ ዘግዝቄ 5 አንበሳ ካላወረደ አላስገባውም ይላል ሞጣ። እኔ አንድ ነገር ልበል ማንንም እኔ ላይ ሲሆን ሰው ይጨዋል። እኔ ላይ ሲሆን ያው ምን ነክተውኝ እኔን ሰድቦኝ ብዙ ነገር ብሎኝ በምመልሰው ዮኒ ማኛ ላይ ጓጓል። ሶሻል ሚዲያ ላይ እንጫጫል እንጂ አጠገቤ አንቄ ሲጣርጌ መደፋ ነኝ። አይመልስልኝም አጠገቤ። ሶሻል ሚዲያ ግን ያስጨዋሉ ስለኔ ሲሆን በአናቱ ተክዬ ማቲያስን 5 አንበሳ አስለቅቀዋለሁ የሚለው ሞጣ ግን የሚናገረው የለም። አያችሁ እኔ ጋር ሲሆን ግን ምን ያህል እንደምትጮውና ዘረኛ እንደሆናችሁ አያል። በጣም ዘረኛ ነው። ስማ አብርሃም ቢገባ እዚህ ቂጡን ወግቼ ነው የማስከፍለው። ማቲያስን ጥራው በአናቱ ዘግዝቄ 5 አንበሳ ካላወረደ እዚያ አላስወራውማ። ቢዝነስ ነው የምትሰራው። ቄስ ራሱ ቢዝነስ ነው የሚሰራው። አያችሁ ማቲያስን በአናቱ ዘግዝቄ 5 አንበሳ አስወርደዋለሁ ብሎ ነው የሚናገረው። የሚጠይቀው የለም። ምንም የሚባለው ነገር የለም። ዮኒ ማኛ ግን ራሳቸው ይለክፉትና ስናገር እኔ ላይ ሶሻል ሚዲያ ላይ እንጫጫ በፊት ለፊት የሚናገረኝ የለም። ቃል ለምድር ለሰማይ የለም። በፊት ለፊት የሚናገረኝ የለም። ሞቴን እመርጣለሁ። ሶሻል ሚዲያ ላይ ግን እኔ ላይ ሲያስጮህ ይውላል። ማንም እስላሙን በለው ጴንጤውን በለው ምኑም በለው ሲጮህብኝ ይውላል። ሌሎቹ እንደፈለጉ ሲናገሩ ግን ትንፋሽ የሚናገር የለም። ትንፋሽ የሚናገራቸው ሰው የለም። ትንፋሽ የሚናገራቸው የለም። ስለዚህ ያንን ነው ማዝ ነው። ብዙ ጊዜ እኔ ላይ በሶሻል ሚዲያ የደረሰው በደል ጌታ ኢየሱስ ምስክሬ ማንም ላይ ደርሶ አያውቅም። ምክንያቱም የከተማ ልጅን በጥላቻ አብዳቸዋል። ምድረ ፎከታ በጥላቻ አብዳቸዋል። አብዛኛው ነቢይ ነኝ የሚለው የደቡብ መሀይም ነው። ነቢይ ነኝ የሚል ምናምን አብዛኛው ከደቡብ የመጣ መሀይም ነው። ነቢይ ነኝ ሐዋርያ ነኝ እያለ ሲያጭበረብር የሚውለው ይሄን ማንም ያውቃል። ማንም ሰገጤ ሀናሁን ለይቶ ማያውቅ ነኝ ሐዋርያ ነኝ ምንድን ነኝ እያለ የሚያጭበረብር ገንዘብን ሙልጭ አድርጎ የሚበላ እነሱ ናቸው አብዛኛው። እና ደቀ መዝሙሮች አሉ። የነማ ደቀ መዝሙሮች አሉ። የነ ኤርሚያስ ደቀ መዝሙሮች አሉ። ገመድ አፎች ንግግር እንኳን አይችሉም። መጥተው ስለ መንፈስ ቅዱስ ሊያወሩ ይፈልጋል። የትኛውን ስታውቁት በእነሱ መንገድ ያልሄደውን ፎርስ ሊያደርጉ ይፈልጋሉ። ሶሻል ሚዲያ ላይ ኮንትሮል ለማድረግ ይሄዳሉ። እያንዳንዱን ነው ማሳያችሁ። እና የእነሱን ስራ እንዴት አድርጌ አፈር ከድሜ 30 የወለዱ ሌቦች ዘማሪ ናቸው። ለነሱ ከ30 የወለዱ የካዷቸው ልጆች አሉ፣ የወለዷቸው አሉ። ምን የሚሉ በቃ በባህሪ ሲባል እግዚአብሔር ምስክር የምላችሁ በቃ ዓለማዊ እንኳን የሚፈራውን ህይወት ዓለማዊ ሆኖ ኧረ ይሄ ነገር እኮ ኧረ ሼም አለው የሚለውን የነሱ ዘማሪና ፓስተሮች ያደርጉታል። በትዳር የሚኖር እኮ በጣም ጥቂት ጴንጤ እንደሆነ ታውቃላችሁ። ከፓስተር እና ከነቢያቶች ነው ማወራ። ሐዋርያቱ በትዳር የሚኖሩ በጣም ውስን ሰዎች ናቸው። በጣም ውስን እና አሁንም የምናገረው ምንድን ነው? እስቲ ሄዳችሁ መልስ ለዘማርያም ስጡት፣ እንስማ። ስጡን ለዘማርያም። እስከ ዛሬ ስትለፈልፍ ነበር አይደለ?
ኤርሚያስ ለዘማርያም ለምንድን ነው መልሱን የማትመልስ? ለምንድን ነው ቴዲ ቤት የማትገናኙት? ለምንድን ነው የማታወሩት? ሰውን ለማዳን ነው የምትፈልጉት አይደለ? ለማዳን ነው የምትፈልጉት። ልዩነቱ እኮ ከጴንጤ ወደ ኦርቶዶክስ የሄደው የጴንጤ ፓስተሮች ናቸው። ከኦርቶዶክስ ወደ ጴንጤ የሚሄደው ምኑ ነው? ጫጥቃሚና አጫሹ ነው ወይ ዘፋኝ ነው ወይ አርቲስት ነው? ላውራላችሁ ምን እንደሆነ ትርጉሙን ልንገር። ከጴንጤ ፓስተር ቢኒያም ብትለው ፓስተር የነበረ፣ ፓስተር ተመስገን ብትለው ነቢይ ተመስገን መሰለኝ የነበረው ስሙ ነቢይ ነበረ። ደምረው ፓስተር የነበረ ሰው ነው። ፓስተሮች ናቸው። ከኦርቶዶክስ ብላችሁ አብዛኛው የምትወስዱ፣ እኔ ዲያቆን አልነበርኩም፣ የኦርቶዶክስ አልነበርኩኝ። የትም ቦታ ድቁና የለኝም። ጥበብ ወርቅዬ ነው ዘፋኝ የነበረ ልጅ ነው። አሁን ባሻ የሚባል ሄዶላቸዋል ኮሜዲያን፣ እንጨት የሚል አንድ ቀን አስቆ ኮሜዲያን ተብሎ ስታንድ አፕ ኮሜዲ የሰራ ሰው አይደለም። እነ ቻቺ ታደሰ ናቸው የመጡት። እናንተ ከ ዘፋኞች ናቸው የመጡት። በስነ ስርዓት ወንጌልን የተማሩ የኦርቶዶክስ ወንጌልን አልመጡም። ሌላው ባልታዛሮች ነው የመጡት። ባልታዛር የተባለ በየቦታው ትዝታው ባልታዛር በሴቶች ሲያጭበረብር፣ ሴቶች 2 አሜሪካን ሀገር ያስወለዳቸዋል። 2 እንዳልክ ማለት ድቁናውን ትቶ በየጭፈራ ቤት ሲውል የነበረ ከ2 ሴት ወልዶ አንደኛዋን የካደ አንደኛዋ ጋር አሁንም አብረው አይደሉም፣ አላገባም፣ በትዳር ዝም ብሎ እያደረገ ይሄንን ኦርቶዶክስ አትቀበለው፣ ጴንጤ ይቀበለዋል። ማናቸውም ጋር ብትሄዱ እንደዚህ አይነት ችግር በጣም አለ። ስለዚህ የትኛው ወንጌልን የሚያውቁ ሰዎች ወደ እናንተ መጥተው የምታስጮኸው እኮ ወንጌልን ይዞ የመጣ ዘሪቱ ዘፋኝ ነበረች። ይቅርታ ዘሪቱማ ከድሮም ጴንጤ ነበረች፣ ግን ትዘፍን ነበረ። ሲዘፍኑ ጴንጤ አይደሉም ብለው ስማቸውን እነ ጊልዶ፣ አሁን እነ ጊልዶ ጴንጤ ናቸው። ሌላው የጊልዶ ወንድም ማን ነው ስሙ? ካሚዞ ጴንጤ ነው። በነገራችን ላይ ሲዘፍኑ ምንድን ነው ስማቸው በጴንጤ እንዲጠራ አይፈልጉም። እንትና ፕራንክ ሲሰራ ማይኮ ፕራንክ ጴንጤ ነው። ፕራንክ ሲሰራ ጴንጤ ይጫወት ነበር፣ ደብቆት ጴንጤነቱን። ከዛ መጨረሻ ላይ ጴንጤ ነኝ ብሎ ወጣ። እንደዚህ የውሸት መንገዳቸው ብዙ ጊዜ ምን ሆነ፣ ለታዋቂ ሰዎችን ጴንጤ ሆነ በማለት ማስጮህ በጣም ይወዳሉ። ይሄ ፖለቲካቸው ነው እና ወንጌላዊን ያመጡ ሰዎች አይደሉም ለማለት ፈልጌ ነው። ጆን ዳንኤል ጴንጤ ነው። ጆን ዳንኤል አይደለም፣ ጴንጤ ነው። ብዙዎቹን በኦርቶዶክስ ሙድ ነው የሚጫወተው መስቀሉን አድርጎ። ጴንጤነትን መስክር፣ በአደባባይ እስቲ መስክር ጴንጤነትን። ናሆም ፎንቴ ጴንጤ ነኝ ብለህ መስክር በአደባባይ እስቲ። ዋንትያ የምትባለው ጆሲ የሚባሉት በሙሉ ጴንጤ ናቸው። ለምን ሲሆን? ለገንዘብ ሲሆን፣ ለዓለም ሲሆን ነገራቸውን ይከረብቱትና አይጫወቱትም ጴንጤውን። ስለዚህ ይሄንን ነው በደንብ አድርጌ የምናገረው። እውነቱን ሲነገር ጴንጤ በጣም ተበሳጭ ነው። በጣም ነው የሚናደዱ። ለምን? ሌላውን መናገር፣ ኦርቶዶክስን መጥላት የአብዛኛዎቹ ቲክታክ ላይ ያሉት ሲስተማቸው ነው። ሲስተማቸው አያችሁ። እያንዳንዱ ና ተወያይ፣ አትመልስም፣ አታረጉትም። ለገንዘብ ሲሆን በሲስተም አድርገው ኦርቶዶክስን ወረዋታል። ይህን ነገር እንድታውቁ ጉዳችሁ ስለወጣ መበሳጨት፣ ማበድ፣ መጮ ትችላላችሁ። እኔ ጋር ግቡ። ከየት ነብዬ ነው የምጠይቅ? እንዳትበሳጭ።
እኔ ጋር መግባት ትችላላችሁ። ከየት ነው ብዬ ነው የምጠይቀ። የትኛው ነው ምንድነው አስተምሮ ብዬ ነው የምጠይቀ። አትበሳጩ። ለምን ቅርጫ ነው፣ ማህበራዊ ነው። የፈለግከውን ነው ጴንጤ ቤት የምታነሳው። የፈለግከውን ታነሳለህ። ጥምቀት ለባህሉ ድምቀት ትላለህ ምናምን ምን እንደፈለግ አንተ ብቻ በኢየሱስ ተመርጬ ነው ጌታ መርጦኛል ድኛለሁ ብሎ የሚያምን አለ። ገና እየዳንኩ ነው የሚላል። ሁልጊዜ ያለውን ነገር ማጋለጤ አያናዳችሁ። አይዟችሁ። አሁንም ተሰባስባችሁ ኦርቶዶክስን ልትበሏት የመጣችሁትን ቆረጣጥሜ ነው ምበላ። ሌላው እዚህ ጋር እስቲ ይኸው ሙስሊሞችም ጥሪ አድርገዋል ለኤርሚያስ። ኤርሚያስ እኔ ቤት የሚገጥም ሰው የለም ብለሃል፣ ቪዲዮውን አድርሱለት። ከሙስሊሞች የመጣ ጥያቄ ነው። ይኸው የት አለ? ኖ ይሄማ ከእንትና ጋር ተነጋግሮ ነው። ከማጋ ነው? አንድ የተረገመ እንትና የሚባል አለ። ማን ነው? የሙስሊምን ሙሉ ነገር አውቆ የወጣ አንድ ልጅ አለ በኦርቶዶክስ። ወዲዝ ነ እፎይ እየተባለ የተመታ አለ። እፎይን አይችሉትም። ግን ለኤርሚያስ ሙስሊሞች ጥሪ አድርገውላል። ለምን እንደሚያንደባልሉ እርግጠኛ ስለሆኑ እፎይን አይችሉትም። እውነት ነው የምናገረው። እፎይ አለ ለኦርቶዶክስ በሙስሊም ጉዳይ ዋህድ ነው። የውሃድ የሚባል አለ። 2 ልጆች አሉ። ከሙስሊም ጋር ባለው ጉዳይ፣ ከጴንጤ ጋር ባለው ጉዳይ ደግሞ 2 ሰዎች አሉ። ዘማርያም እና መዝሙረ ያሬድ አሉ። 2 ይዘው ኦርቶዶክስ መጥተዋል። ከዛም ሌሎች አሉ። እነ ናቲ እነ ባሩክ የሚባሉ ወንድሞች አሉ። ግን በተለይ በትልቁ ደረጃ ያሉት እነ ዘማርያም እና መዝሙረ ያሬድ ናቸው። እነሱ ጋር መቅረብ አይችሉም። ስለዚህ ይበሳጫሉ። በጣም ነው የሚናደዱት። እንዴት? ከነ ማስረጃው ይኸው እኛ ምን ይመስላል ያለን ሀሳብ ትንሹ ነቀት አለ። ይኸው ጥሪው ነው የእኛ አፈርማቲቭ እና ኔጋቲቭ ፕሮፖዚሽን ይሄ ነው። አስፈራ ያላቸው እናንተ ሪካርድ አድርጎ ኮሰቱ በደንብ አዳርሱ። ሜንሽን ይደረጋል። ልጁ ተደፋፍሮ መጥቶ ኢንሻላ የምንማማርበት የምናስተምርበት ትምህርት ነው። ቀጥል ሳላስ እንግዲህ አንድ ወገናችን የዲቤት ጥሪ ለሙስሊሞች ብሎ አቅርበዋል። በነገራችን ላይ ዛሬ ቀኑ ምንድን ነው? ሲቼክ ላርክ ሰኞ ነው አይደለ? ይሄ ፋይናል ቀን ነው የሚሆነው። ስለዛ ሰውዬ የምናወራበት ከዚህ በኋላ ሜንሽን መናረግህም የመጨረሻ ቀን ነው። ስለዚህ እድልን ትጠቀማለህ ነው። 3 ቀናት ምናምን አውርተናል በአንተ ዙሪያ። ሙስሊሞች ለውይይት አይመጡ ነው ያልከው። እኛ ይኸው ዝግጁ ሆነ አንተን እየጠበቅን ነው። አንተ ያነሳው ሀሳብ የነቢያቱ አምላክ እስራኤልን ከግብፅ ያስወጣው አላህ ነው ወይስ ያህዌ ነው የሚል ነገር ነው ያነሳው። ስሙ ማን ነው ያልከው። አንተ ስሙን አታውቅም፣ እኛ ስሙን እናውቃለን። የእኛ ትልቁ አርጊመንት እሱ ነው። ኦኬ፣ ህዝብ እስራኤልን ከግብፅ ያስወጣው አምላክ አንተ ማን እንደሆነ ስሙን አታውቅም። መጽሐፍ ላይ ተቀመጠልህ ያህዌ ተብሎ በ4 የቴትራግራማት እሱን ኤርሚያስ ሂድና ሙስሊሞችም ነካክተሃል እና ብለዋል። አነጥፈው ይልኩሃል። ስለ ቁርአን የምታውቀው ነገር የለም። አነጥፈው ይልከዋል። ይሄንን ነገር ግን አንድንም ነው ማወራ። እንደነፎ ያሉ ወንድሞችን እንደዚህ አይጠሩም። ሙስሊም ሆኖ እፎይን የሚጠራው የለም። ዜዝ ኖባዲ ሙስሊም ሆኖ እፎይን የሚጠራው የለም። ቃል ለምድር ለሰማይ ብሪንጌን። ጴንጤን ግን ኤኒ ዴይ ይጠራሉ እነሱ። ኤኒ ዴይ ለምን? እንዳልኳችሁ ባዶ ጉራ እንጂ እውቀት የለም። ቅንጫቢ እውቀት ነው ያለው። ሙሉ እውቀት የለም። ሙሉ እውቀት ስለሌለ ትቀዣበራለህ። የምታውቀው ታሪክ የለም።
ስለምትቀዣበሩ አንደኛ ብሉይ ኪዳንን ብዙዎቻችሁ የምትቀበሉ አይደላችሁ። ብዙዎቻችሁ ብሉይ ኪዳንን ነው ምንድነው ታሪክ ነው የምትሉት። ከማን ጀምሮ? በአደባባይ ነው የተናገረላችሁ ባልታዛር በጋሻው የብሉይ ኪዳንን አምጥተ ለቅዱሳን ለመላእክት ተሰግዷል ብላ እዚህ መጣ ልስገድ ማለት አትችልም እያለ ብሉይ ኪዳንን ራሱ እንዳለመፈለግ አድርጎ የተናገረባቸው ነገሮች በደንብ ነው ያሉት። ስለዚህ በተለይ የተምታታባችሁ ምን መሰላችሁ? የተምታታባችሁ ማመስገንና ማምለክ ለእናንተ አልገባችሁ። ምስጋናና አምልኮ ኮምፕሊትሊ ያልገባው ህዝብ ብትለኝ ፕሮቴስታንት ነው። አልገባችሁም። ምስጋናና አምልኮ ኮምፕሊትሊ ያልገባው ህዝብ እናንተ ጋር አይቻለሁ። ምክንያቱም ኢትስ ኮመን ሴንስ። የትኛው አንድ ሰው ዝም ብሎ ሰላምታ ስለሰጠ የምታመሰግነዋል? ብር ላበደረ ሰው ምስጋና ታቀርባለህ። በጣም ነው የማመሰግነው። ወንበር ለለቀቀል ሰው እግዚአብሔር ይስጥልኝ አመሰግናለሁ ትላለህ። ምስጋናና አምልኮ መለየት ያቃታችሁ ሰዎች እናንተ ናችሁ። ምስጋናና አምልኮ ምንም አልገባችሁ። አምልኮ የጌታ ነው። ምስጋና ውሻ ልታመሰግን ትችላለህ። ውሻ ነው ማወራ። ምን አንተን የተከላከለ ውሻን ልታመሰግነው ትችላለህ። ድመትን ልታመሰግን ትችላለህ። ስለዚህ ምስጋናና አምልኮ ግራ ስለገባችሁ የእናንተ የቀወሰ ማንነት ውስጥ ገባችሁ። ለምን ዘፈንን ነው ወደ መዝሙር የምትቀይሩት? እኔ መዝሙር በመንፈስ ቅዱስ እቺ አዘማመር ኦርቶዶክሶች ቤትም በተወሰነ መልኩ አለ። መዝሙር ከዘፈን ጋር የተቀላቀለ አንዳንድ ኦርቶዶክስም አለ። አስተካክሎ አርሙ። በመንፈስ ቅዱስ ተመርተ ካልዘመርክ ጌታ አይቀበለው። ጌታን ማጭበርበር አትችልም። ሙዚቃ አጣፍጠ ሰምተ ለአንተ ልዘምር ብዬ ነው ያዳመጥኩት አትለው። ያ ማለት ምን መሰለ? ሚስቴን ለአንቺ ብዬ ነው ሌላ ቦታ ሄጄ ያጫወትኩልሽ እንደማለት። የእግዚአብሔርን ለእግዚአብሔር ትሰጣለህ፣ የሌላውን ለሌላ ትሰጣለህ። አትገናኝም። ዓለምን ክደ ነው ወደ ጌታ የምትመጣው። ዴቭ እንዴት ነህ? ዓለምን ክደህ ወደ ጌታ ትመጣለህ። ከዓለም ጋር የሚያገናኝ ነገር አንዳችም ነገር የለም። በክርስቶስ ስትሆን በክርስቶስ ነህ፣ በጌታ ስትሆን በጌታ ነህ፣ በዓለም ስትሆን በዓለም ነህ። ስለዚህ አሁንም የምታደርገው ነገር ይሄንን ነው። ኩዊን የምትባይ ምን ኩዊን ነሽ አንቺ? ባል እንኳን የሌለሽ ኩዊን ራስሽን ትያለሽ እንዴ? ገለቴ ኩዊን የምትይው አንቺ አሁን ለምሳሌ ባል እንኳን የለሽም። ምናልባት የሚያጫውትሽ ሰው ሊኖር ይችላል። ራስሽን ኩዊን ብላችሁ የምትጽፉ ሴቶች እውቀት የላችሁም። በመጀመሪያ ኩዊን ማለት ንግስት ነው። ንጉስ ያላት ሴት ነው ራሷን ንግስት ልትል የምትችለው። አለሌ የሶሻል ሚዲያ አለሌዎች ናቸው ኩዊን እያላችሁ የምትጽፉት። በጣም ነው የምታሳዝኑ አለሌዎች። ጌታ ኢየሱስ ምስክሬ። ባል ባለፈበት ያልዞርሽ ሴት ነች። ሚኒንጉን እንኳን አታውቁትም። ሶሻል ሚዲያ ላይ መጣችሁ እንደዛ የምትሉት። ኤኒዌይ እሱን ነገር አስተካክሉ። ለማንኛውም ስለዚህ ሙስሊሞችም ጥሪ አድርገውልሃል ኤርሚያስ። ሙስሊሞች ጥሪ አድርገውልሃል። ስለዚህ እሱንም መልስላቸው። ሌላው እስቲ ስሟቸው። የሚጠመቀው በአብ በወልድ በመንፈስ ቅዱስ ነው አይደለ? ስሙ። እውነት በአብ በወልድ በመንፈስ ቅዱስ የሚጠመቀው ምን ለማግኘት ነው? እንዲሁ ስርዓት ስለሆነ ነው? የጌታ ትእዛዝ ስለሆነ በአብ በወልድ በመንፈስ ቅዱስ ስም ሰው የሚጠመቀው የጌታ ትእዛዝ ስለሆነ ነው። ኤፍሬም ይመጣና ደግሞ ሌላ ይቀባጠራል። ስማው በደንብ ኤፍሬም። በአብ በወልድ በመንፈስ ቅዱስ የምትጠመቀው ለምንድን ነው? የጌታ ትእዛዝ ስለሆነ። ኦኬ አሁን ስማ። ስለዚህ ምንም በአብ በወልድ በመንፈስ ቅዱስ መጠመቅ፣ በክርስቶስ መጠመቅ ምንም ለውጥ አያመጣም ማለት ነው። ማነው ለውጥ አያመጣም ያለው? ስርዓት ከሆነ ስርዓት ለውጥ ያመጣል እንዴ? የጌታን ትእዛዝ መፈጸም ለውጥ አያመጣም እንዴ? አየህ፣ እሱን ነበረ ቅድም የጠየቁህ። አንድ ሰው በቃ አምኛለሁ ድኛለሁ መጠመቅ አልፈልግም ካለ
አይደለም ብዬ ጠየኩህ። ለዚህ ነው ኖ ይኸውልህ አሁን ራሱ ያለው አሁን ግራ ይጋባዋል መልሶ። ጌታ ካለ ታደርገዋል። እንኳን ጌታ ያለህን አንተ እዚህ ምድር ላይ ሆነ ስራ ቦታ የተባልከውን ታደርጋለህ። ስራ ቦታ የተባልከውን ታደርጋለህ። እንኳን ጌታ ያለውን እግዚአብሔር አምላክ ያለውን ቀርቶ ሰው ስራ ቦታ ላይ ሄይ ይህን ነገር አድርገህ እንድጠብቀኝ ካለ በደንብ አድርገህ ሰርተህ ነው የምጠብቀው። አለቃ ካለ ተንቀጥቅጠ ሽባ ሆነ። የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል ቃሉ። የእግዚአብሔር ቃል ካልፈራ የማንን ልትፈራ ነው? የአለቃን ቃል ፈርተ ሁሉን ነገር እያደረግ የምን ሲሆን ነው ግራ የሚገባ? ከዛ ወደ ተግባሩን ስትባል በጣም የተቸገራችሁት የእናንተ ምንድን ነው? ተግባሩን አልፈለጋችኋትም። ኤፌሶን 2:9 ነው የምጠቅሷት። ከስራ አይደለም የሚባለው ያለ ስራ ሞት ነው ይላል። መልሶ ደግሞ ያቺን መስማት አትፈልጉም፣ ጾሟንም መስማት አትፈልጉም። ኢቨን ኢየሱስ ክርስቶስ እኮ አንዴ እነሱ ሰጥቷቸው ስልጣኑን ለሐዋርያቶቹ ለእሱ ሐዋርያ ሰጥቶ ፈውሱ ብሏቸው አንዱ ሊፈውስ አልቻለም። ይሄኛው በጾምና ጸሎት ካልሆነ እንደዚህ አይነት ኃጢአት እንደዚህ አይነት ሊወጣ አይችልም አላቸው። እራሱ ጾም ጸሎት እንደሚያስፈልግ ኢየሱስ ክርስቶስ ራሱ ይናገራል። ሁልጊዜ የሚያጭበረብሩባት ጥቅስ ይቺ የሰነፎች ጥቅስ አለች። ጌታ ያለው ለገባቸው አንደርስታንድ ያደርጉታል። በጌታ ለሚመላለሱ በእውነት በመፍራት በጥበብ ለሚመላለሱ ገብተዋቸዋል። ላልገባቸው ሰነፎች ግን መቃረሚያ መሰብሰቢያ የድሪቶ መሰብሰቢያ አድርገውታል ክርስቶስን። ድሪቶ እንደፈለግ እየሆንክ ቸርች ውስጥ እኮ ሲተማሙ ነው የሚውሉት ቀኑ ሙሉ። ጌታ ኢየሱስ ምስክሬ፣ እንትና እኮ ከእንትና ጋር ነው፣ እንትና እኮ ከእንትና ጋር ናት። አልሰማሽም እንደ እቺ ሴት እኮ እንደዚህ ናት፣ ያ እኮ እንደዚህ ነው። እንደ ጴንጤ የሚያማ እዚህ ምድር ላይ አትፈጥርም። ጌታ ኢየሱስ ምስክሬ፣ እንደ ጴንጤ ሐሜተኛ በህይወት አታገኝም። ይህን ራሳቸው ያውቁታል። ክርስትናዬ ነው? ክርስትናዬ ነው ወይ? ስለዚህ በጣም በጣም የስህተት መንገድ ነው። ከዛ ይቀባጥራል። ስማ በዚሁ ራሱ ለውጥ ያመጣል። ቅድምም እንደዚህ ነው ያልኩህ። ይኸውልህ ስፒኖስዬ መዳንን ለጥምቀት ጋር እንወስደው መዳን በኢየሱስ ነው ብለን ቦክሷን እንዘጋዋለን። በቃ ትቆልፋለች፣ ቦክሷ አትከፈትም። መዳን በልጁ በኢየሱስ ክርስቶስ በማመን ነው። ቦክሷን ቆለፍናት። የምትጠመቀው በማን ስም ነው? ሹሉቃ ለምን ትደነቁራለህ? የምትጠመቀው በማን ስም ነው? የምትቆርበው በማን ስም ነው? በገበየው ስም ነው? በገብረ ምናምን ስም ነው? አይደለም። የምትጠመቀው በማን ስም ነው? በክርስቶስ ስም ነው። የምትቆርበው የክርስቶስን ስጋና ደም ነው። እሱን ካመንክ የሱ የሆነውን ነገር መውሰድ እንዴት ትክክል አይደለም ትላለህ? ቃላት መወራወር ነው ክርስቶስን ማመን ማለት። በቃል ብቻ መቀባጠር ነው ክርስቶስን መውደድ። እኔ ምን አይነት እግዚአብሔር ምስክሬ እንዴት እንደደነቆሩ ሊገባኝ አልቻለም። እንዴት በማን ስም ነው የምትጠመቀው? አሁን ለምሳሌ ሕፃናትን አታጥምቁ ይላል። ልጠይቅ አንድ ነገር። እኔ ልጆች አሉኝ። ልጆቼ ሕፃን ሆኖ ታመመ፣ በሁለተኛ ቀኑ ታመመ። የት ነው የምትወስደው? ሮጣ ሐኪም ቤት ነው የምትወስደው። የልጁን ፍቃድ ትጠይቃለህ። አይ ልጄ ሲያቅ ነው ሆስፒታል የምወስደው። አይደለም አልወስደውም። ስለዚህ ይነወጥ እሱ ፍቃዱን ስላልሰጠኝ እውቀት ስለሌለው እኔ አልወስደውም። በሁለተኛ ቀኑ ቢታመም አንጠልጥለ ነው ምን የምትወስደው? ሆስፒታል የምትወስደው አንጠልጥለ። ቃሉ ምንድን ነው የሚለው? ሕፃናት ወደ እኔ ይምጡ አትከልክሏቸው፣ መንግስተ ሰማያት ወደ እነሱ እንደነሱ ላሉ ናትና ይላል መጽሐፍ ቅዱስ ይናገራል። አትከልክሏቸው። ክርስትና ወደ ክርስቶስ የሚመጣበት መንገድ ቀጥተኛ መንገድ ነው። እንዴት ትከለክለዋለህ? አንድ ልጅህን
አንተ የገባህን አንተ የምታውቀውን አንተ ክርስቶስ ያድነኛል ያልከውን ለልጅ የማታረግበት ምን አይነት ትምህርት ቢያስተምሩ ነው? አያችሁ ችግሩ ምን መሰለ? እናንተ ያያችሁ እንኳን እያጭበረበራችሁበት የእናንተ ወንጀለኛ ሐዋርያ የምትሏቸው ነቢያት የምትሏቸው ፓስተር የምትለው ቄስ የምትለው ወሮ በላ የሚያጭበረብርበት ስም እንኳን አውቆ ነው የሚያደርገው። ስለዚህ አንተ ልጅን ሆስፒታል ለመውሰድ የልጅን ፍቃድ ካልጠየቅ በክርስቶስ ሲሆን ግን ግስዋት ኖ መጠየቃል ኖ ማወቅ አለበት እሱ። አሁንም ያላወቁ ብዙ ሰዎች ያሉ ብዙ ክርስቶስ ምን መደበሪያቸው የሆነ ፋሽን የሆነባቸው ክርስቶስ የፋሽን ልብስ ለብሰው ሲቁላሉበት መዝሙር የሚከፍቱበት ሆኖ ተገኝቷል። በስርዓት እንኳን ለመዘመር የ30 ሰከንድ ቪዲዮ የ1 ደቂቃ ቪዲዮ ለመዘመር እንኳን ሲቁላሉበት የሚውሉ በስርዓት እንኳን የማይዘምሩ ሰዎች ተፈጥረዋል። እናንተ ጋር ተፈጥረዋል። ይሄ ማንነት ነው ያለው በሚያሳፍር ሁኔታ ማለት ነው። እና ለክርስቶስ ሲሞት ተናግሬያለሁ። መስቀል ላይ ሲሞት ውሃና ደም በጦር ተወግቶ ውሃና ደም ነው ከክርስቶስ የወጣው። አንተ ራስን ውጋ ካላመንከኝ ውሃ ይወጣ። ውሃና ደም የክርስቶስን ስጋና ደም ካልቀመስ ምን አትሆንም? መንግስተ ሰማያት አትወርስም። ካልተጠመክ በክርስቶስ ስም አትወርስም። ይሄንን መስቀሉ ላይ ሆነው እንኳን እንዳይረሳ ክርስቶስ ያደረገው እንዳንጨቃጨቅ አድርጎ የመሰከረው ነው ክርስቶስ ራሱ። እንዴት ውሃ ወጣው ብለህ ጠይቃ። እንዴት ወጣው? የሰው ልጅ ሲወጋ ቢውል ደም እንጂ ውሃ ያወጣው ደም እንጂ ውሃ ታወጣው። ለምን ወጣ ውሃው? ለምን? እንደናንተ አይነት ሐሰተኛ መጥቶ ህዝቡን ስለሚያስትበት በክርስቶስ ስም መጠመቁ አያድንም ስለምትሉ ማውራት ብቻ ያድናል። እያንዳንዱ ካለ በኋላ ይጠመቃል፣ ካለ በኋላ ይጠመቃል። እያንዳንዱ ካመነ በኋላ ይጠመቃል፣ ካመነ በኋላ ይጠመቃል። ወዲያው አብሮ የሚሄድ ነገር ነው። የተነጣጠ ነገ ተጠመቅ ከነገ ወዲያ ተጠመቅ የሚባል ትምህርት የለውም። የትኛውንም የኢትዮጵያውንም ጃንደረባ አምጣው እነ ጳውሎስና ሲላስ የሐዋርያት ሥራ ምዕራፍ 16 ላይ ብታነቡ እነሱን አምጣ። ምንድን ነው ያደረገው? እኔ ለመዳን ምን ያስፈልገኛል? በክርስቶስ ማመን ተጠመቅናል። ካሳመነው በኋላ ወዲያው እሱም ቤተሰቦቹም ተጠመቁ ይላል። እያንዳንዱ ያመኑት በሙሉ ተጠምቀዋል። አንዱ ልክ እንዳመንከው ወዲያው ጥምቀት ውስጥ ነው የምትገባው። የልጆችን ኃላፊነት የሚወስደው አባትና እናት ናቸው። ለልጆቼ የማውቀው እኔ አባታቸው ነኝ። እኔ አባታቸው ነኝ። ሚስቴና እኔ ነን የምናውቀው ለልጆቻችን። ስለዚህ እኛ ያወቅነውን እኛ የቀመስነውን የክርስቶስን ፍቅር የክርስቶስን አዳኝነት ለልጆቻችን አሳልፈን እንሰጣለን። እንደ ስህተት የምታዩ ወንጀለኞች እናንተ ናችሁ። ቤት በኩል እንደሆነ ራሱ ግራ የገባችሁ እናንተ ናችሁ። ስለዚህ አሁንም የምናገረው ከእውነት ውጭ ምንም ነገር የለውም። ሌላው አረ ብዙ ነው። በጌታ ስሙልኝ። ራሱ ይኸው ጴንጤዎች ራሳቸው የቀድሙ ነው ይሄ የራሳችሁ ልጆች መቀለጃ አድርገዋቸዋል። ለምን? ክርስትናን ማጭበርበሪያ፣ ክርስትናን መዝረፊያ፣ ክርስትናን ምን ማድረጊያ አካውንት ድራማ መስሪያ አድርጋችሁታል። ዮኒ ማኛ መጥቶልሃል አባቴ። ሚስጥርም በሙሉ እኔ ጌታ ኢየሱስ ምስክሬ ሚስጥር ለማወቅ አልገባሁም። ስገባ ይኸው ልጆቼን ነው የምለው። እኔ በቃ ክርስቶስ መንገዴ ነው እሱን ነው ማመልከው ብዬ ነው የገባው። አባቴ አያውቁትም፣ ስለ አያውቁትም ክርስቶስን ጌታ ኢየሱስ ምስክሬ አያውቁትም።
ለክርስቶስ የተደረገውን በሙሉ ይቃወሙታል። የክርስቶስን ጥምቀት ይቃወሙታል። የክርስቶስን እራት ይቃወሙታል። እግዚአብሔር ያሳያችሁ። ለሌላው ቢሆን ተቃውም። ለማርያም ነው ቢባል እኔ እቃወማለሁ አብሬ። ለገብርኤል ነው ቢባል እቃወም። ለክርስቶስ የተባለውን ጥምቀት ይቃወሙታል። ለክርስቶስ የተባለውን ለድህነት የምትጠመቀውን ጥምቀት የሚቃወም ህዝብ ሆኖ አገኘሁት። የአውሬ ስብስብ፣ የትዕቢተኛ ስብስብ፣ ድኛለሁ ብሎ ደረት የመንፋት የባለጌ የጋጥ ወጥ ስብስብ። ፈተና ሳትፈተን መዳን አለ እንዴ? በየትኛው መንገድ ነው? ምድር ላይ ራሱ ብትሄድ እኛ ያረጋገጥ ነው ድህነት አለ የለህም አባ። ለምን? በሌብነት ትመላለሳለህ፣ በኃጢአት ትመላለሳለህ። የመጨረሻው ፍርዱን እሱ ካልፈረደ በምን አድርገህ ልትገባ ነው? ከክርስቶስ በላይ ሆንክ እኮ። በጽድቅ ካልተመላለስ ክርስቶስን ማግኘት አትችልም። ለምንድን ነው ታዲያ ዲያብሎስ የተከሰሰው? በኃጢአት ስለወደቀ አይደል እንዴ? በኃጢአት ከወደቅ በአናት ከተተከልክ ጽድቅ የለህም። መላልሰ በኃጢአት የምትወድቅ ከሆነ ጽድቅ የለህም። ማን ነው አጭበርባሪ ሌባ ያስተማረ አንተ? አያችሁ፣ የእናንተ ችግር ምንድን ነው? በኃጢአት አትስሩ ባትሰሩም ይላሉ። አንደኛ ዮሐንስ ላይ ምዕራፍ 1 ላይ ስታነበው ጠበቃ አለን። ማጭበርበሪያ መንገድ፣ ሌብነት፣ መዝረፍ እችላለሁ ጠበቃ እስካለኝ እያሉ። ጠበቃማ ገንዘብን ለማግኘት ቦጥቦጦ ይበላል። ክርስቶስ የሞተልህ እስከ ዛሬ የሰራነውን ኃጢአት ይቅር ብሎናል፣ ወደፊትም ይለናል። ግን አውቀን በስተት ይላል። በኦርቶዶክስ እምነት አውቀን በስተት አውቀን በድፍረት ሳናውቅ በስተት የሰራሁትን ኃጢአት እግዚአብሔር ይፍታኝ ተብሎ ነው ጸሎት የምታደርገው ኦርቶዶክስ። አውቀ በድፍረት የምታደርጋቸዋል፣ ሳታውቅ በስተት ደግሞ አሉ። እግዚአብሔር ይፍታን፣ እግዚአብሔር ይፍታን። መስቀሉ የክርስቶስ ነው። ለምን ታዲያ አንተ ቤት አደረግከው? መስቀል ትቃወማላችሁ። ለምንድን ነው የኦርቶዶክስ አባቶች መስቀል የሚይዙት? መስቀል ማንን ነው? መስቀል የያዘ ሰው ማንን ነው የሚያመላክተው? ዩተመይ መስቀል ማንን ነው የሚያመላክተው? የክርስቶስን የክርስቶስን ስቃይ መከራ ድል የተነሳበት አይደል? መስቀልን ስትይዝ ምንድን ነው የሚመላክተው? ሌላ አይደለም። የክርስቶስ የሆነውን በሙሉ ተቃውሞ እነሱ መጋዘን ውስጥ ግን መስቀል ያደርጋል። ከዛ ኦርቶዶክስን አታርጉ ይላል። መጋዘን በሙሉ የጴንጤ መጋዘን ብትሄድ መስቀል አለው። ለምን አረክበት? አታምንበት፣ አትፈልገው። ምን ያደርግልሃል? ምን ያደርግልሃል? ንገረኝ፣ ምን ያደርግልሃል? መጽሐፍ ቅዱስ የገዛው መጽሐፍ ቅዱስ በሙሉ ገና ሳትገልጠው መስቀል ነው ያለው። ለምን የማያስፈልግ ከሆነ የትኛውም መጽሐፍ ቅዱስ ላይ መስቀል ለምን ፊት ለፊት ተደረገበት? ስትገልጠውም ፊት ለፊት መስቀል ነው ያለው። ለምን ተደረገ? መልስ የላችሁም። አውሬነት፣ ትዕቢተኝነት ስላለ እንጂ መስቀል የክርስቶስን መከራ በዛ መስቀል ስታይ እዛ ላይ ሆኖ ክርስቶስ እንዳዳንን ከመከራ እንዳወጣን ማሳያና መግለጫ ነው። መስቀል ቤዛ ነው ብሎ መጽሐፍ ቅዱስ ያስቀምጠዋል። ያንን የምትቃወሙ ሰዎች ናቸው። የክርስቶስ የሆነውን በሙሉ ተቃውመ የክርስቶስ ነኝ እንዴት ይባላል? እንደው በጭንቅላት የምትጾመው ለክርስቶስ ከሆነ፣ የምትጸልየው በክርስቶስ ከሆነ፣ መስቀሉ የክርስቶስ ከሆነ፣ ጥምቀቱ ለክርስቶስ ከሆነ፣ ቁርባኑ ለክርስቶስ ከሆነ ምንድን ነው የሚያቃወመ? እስቲ ንገረኝ። ዲያብሎስ ውስጥ ስላለ ነው። ዲያብሎስ ውስጥ ካለ ያንን ነገር ምን ታደርገዋለህ? ትቃወመዋለህ። እና በአብዛኛው የምናየው መንፈሳዊ ሂደታቸው እጅግ 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 የሚያሳፍር ነገር እንደሆነ አሳያቸዋለሁ። እሺ፣ ሌላውስ?
ስማ እዚህ ጋር አድማሱ ስንት ብር አለ? አሁን ኪሱ ላይ ገንዘብ እንዴት ነው መፍለቅ ይጀምር። አድማሱ ስንት ብር አለ ኪስ ላይ? 5 ብር አለ። አሁን ሌላ ብር ይደመራል። ይግባ ወይ? አሁን ይጀምር። የተደበቁ ነገሮች ይውጡ። ምን ነው አሜን የምትለኝ? እርግጠኛ ናት? እርግጠኛ ገንዘብ ከኪሱ ይፍለቅ እየተባለ ነው እንግዲህ ሐዋርያው ነው የሚለው። ሐዋርያቱ ገንዘብ ይፍለቅ እየተባለ ነው። አዎ አሜን እያሉ ነው። ስሙ እንዴት አይነት ድራማ እንደሚሰራ ታብታብ ቤተሰቦች አውጣውንም ዙር ፈትሽ፣ አራቱንም ኪስ ፈትሽ። ዝም ብላችሁ ዲቻን ማታለያ ነው። የዲቻ ልጆች ናቸው። አውጣ ጣል፣ ፊት ለፊት ላይ ፈትሽ፣ ሙሉ ኪስን አውጣ አውጣ አውጣ። እኔ እዚህ ቸርች መሄድ እፈልጋለሁ። ኢትዮጵያ ያላችሁ ቤተሰብ፣ ኢትዮጵያ ያላችሁ እስካሁን ተሸውዳችኋል። የኦርቶዶክስ ልጆች እንዲሁም ሙስሊሞች ብር ቸግሯቸዋል። ይሄኛው ነቢይ ጋር መሄድ ያዋጣል። ሂዱ። እኔ እውነቱን ነው የምነግርህ። እኔ አሁን ኢትዮጵያ ብኖር እዚህ ሰውዬ ጋር ነው የሚሄደው። በየቀኑ ብር ይሰጠኛል። ምክንያቱም ጸልዮ ብር ያመጣል፣ እኔም ብሬን ወስዳለሁ። የት ነው ሎኬሽኑ ንገሩን። ሙስሊሞችም ኦርቶዶክሶችም እንድትሄዱ ስለምፈልግ ነው። በዚህ ኑሮ ውድነት ያስፈልጋቸዋል። ቤተሰብ ኑሮ ተወዷል ኢትዮጵያ አይደለ? ስለዚህ ይሄኛው ሰውዬ ጋር ሄዳችሁ ብራችሁን መቀበል ጥሩ ነው ለእናንተ። አድራሻ ይነገረኝ። እኔም ኢትዮጵያ ስሄድ የማገለግለው ቸርች እዚህ ቸርች ነው። ላዳምጣችሁ አልችልም። ትቀልዳለህ እንዴ? ቢኒያም ደጋግመ ጻፉ። አባቴ አይዞ አይቼዋለሁ። አዎ እኔ አሁን የምሄደው ከቻላችሁ አድራሻውን ብትጽፉ ይሄ ሰውዬ ጥሩ ገንዘብ የሚያስገኝ ገንዘብ የሚያፈልቅ ፓስተር እና እዚህ ፓስተር ጋር ብትሄዱ በደንብ ጥሩ ነው። ለእናንተም ገንዘብ አትቸገሩ፣ ለትራንስፖርት አትቸገሩም፣ ለቤት ነገሮች ማልቀስ ነው። ትንሽ ገንዘብ የለኝም ብለህ ታለቅሳለህ። ትንሽ እሱ እንዳለቀሰው አሳያቸዋለሁ። እንዴት እንደሚለቀስ ተማሩ። እንዴት ነው የሚለቀሰው? ተማሩ። መጀመሪያ እንዴት ነው የሚለቀስ? ከዛ ውጭ ምንም የለም። አይዞህ ቁም፣ አይዞህ ቁም፣ እንዲህ ያልቀሱ። በቃ ትላላችሁ መጀመሪያ ለባሉ ድምቀት እና 5 ብር ነው ይዛችሁ የምትሄዱት። 5 ብር ይዛችሁ ትላለህ። አይዞ ትባላለህ። እሺ ትላለህ። አዎ ምን አገባ? ቻፓ ይፈልቅልሃል። ገንዘቡን ተቀብላ ትሄዳለህ። እናንተ ቤት ገንዘብ ይፈልቃል። ኦርቶዶክስ ቤት ዘይት ፈለቀ ወይም ደግሞ እንደዚህ ሆነ ሲባል እንደ ጉድ አምጥታችሁ ድራማ ትሰራላችሁ። ንገሩኝ እስኪ
እኔ ከዚህ በኋላ አድማሱ ነኝ። ማኛው ምን ያደርግልኛል? ይቀልዳል እንዴ? አድማሱ ነኝ እላለሁ። አድማሱ ነኝ እላለሁ። ከዛ ትለቅብኛል። የስ እና በጣም ደስ ያለኝ ነው። እና ሙስሊሞችን በዚህ አጋጣሚ የተቸገራችሁ ኢትዮጵያ ውስጥ የምትኖሩ ካላችሁ ይሄ ነገር በጣም አሪፍ ነው፣ ያዋጣል። ሙስሊሞችም ሄዱ ኦርቶዶክሶችም ሄዳችሁ ታምሩ ይሰራላችሁ፣ ጥሩ ነው የሚል እምነት አለኝ። እሱ ነው። ሌላው ቅድም መዝሙሩን ሲዘርፉ ዘፈኑን ሙልጭ አድርገው ጨርሰውታል። እንግዲህ ዘፈኑን አልቋል። የአርቲስቶች ዘፋኞች አልቋል ስራችሁ። አሁን የኦርቶዶክስ መዝሙሮች እየተዘረፉ ነው። ይኸው በድንኳኔ እልልታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። ማማረርን ማጉረምረም ትቻለሁ፣ በአንደበቴ ቀኔ ሞልቻለሁ። ቢፈራረቅ ብርሃን ጨለማ ከቶ አልወርድም ከምስጋና ማማ። በድንኳኔ እልልታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ ማሸብሸቧንም ልመዷታ። እያሸበሸባችሁ ባዶን አትስረቁ። ሽብሸባ ያስፈልገው ይቀረዋል፣ የሚቀረዋል። አላስጨፍር አለ ግን ሽብሸባ ይቻላል። ሽብሸባዋንም ስረቋታ አንድ ላይ። ከሰረቁ አንድ ላይ አይደለ አባቴ፣ አንድ ላይ ስረቋት እንጂ ሽብሸባዋን ረሳችሁት እንዴ? ለምን ጭፈራ ነው አንተ ቤት ያለው ጭፈራ ስለሆነ ሽብሸባ የት ሄደባችሁ ነው? ታውቁታላችሁ ሽብሸባው። በል እስቲ ዘምር ዘምር ጎበዝ። ስላልተወኝ አንዳች አጣ ብሎ ሙሉ ሰው ነኝ የለኝም ጎደሎ። በከፍታ ብኖር በዝቅታ ደስተኛ ነኝ ሁልጊዜ በጌታ። በድንኳኔ እንዴ ኦርቶዶክስ ኢየሱስን አታውቀውም ማለት እንዴ ስንባባል የነበር ነው። ኦርቶዶክስ አታመልከውም የተባለው የማን መዝሙር ነው? ኦርቶዶክስ ጌታ ኢየሱስን አታመልከውም። ስለሱ መዝሙር የላትም። መዝሙር በሙሉ የማርያም ነው አይደል እንዴ ተባለ። እኛም አብረን ስንል አልነበር እንዴ? ኬታ መጣችሁ? ይሄን ኬታ መጣችሁ? አዎ የሆነ በእውነት ተባረክ ዮዳ እግረ መንገዴን የሆነ እምነት ነው። አዎ እግረ መንገዴን ደረስ ብዬ ልምጣ የተባለ እምነት ነው። እውነቴን ነው የምልህ። የሆነ ለበዓሉ ድምቀት ግራ ሲገባ ዞር ዞር የምትለው አለ አይደል? ጠበል ቅመሱ አይነት ሃይማኖት ነው። ጌታ ኢየሱስ ምስክሬ፣ ጠበል ቅመሱ እግረ መንገድ የተባለ ምንም የራሱ ነገር የሌለው። አሁን ለምሳሌ ኢትዮጵያ ላይ መጀመሪያ የነበረችው ካቶሊክ ነው ብለው መዋሸት ጀመሩ ጴንጤዎች። ለምን ተዋሻለህ? ካቶሊክ ነው ኢትዮጵያ ላይ የነበረው። ግባና የካቶሊክን ቸርቾች አሳየኛ። ኢትዮጵያ ላይ የነበረው ኦርቶዶክስ ናት መጀመሪያ። የካቶሊክን አምጣና አሳየኝ። ቅርስ እኮ አለ። ካቶሊክ ከሆነች ትሆናለች፣ ሙስሊም ከሆነ ይሆናል። ማንም ይሆን ችግር የለብኝም። አምጣው። ዋሻ ውስጥ የተሰሩ ቸርቾች፣ ምን ውስጥ ማንም ሊደርስበት የማይችል በገመድ የሚወጡ ቸርቾች፣ በመንፈስ ቅዱስ የሚወጡበት ቸርቾች ናቸው ሳላግጥባቸው የነበረው። መንፈስ ቅዱስ ካልተመራ አትወጣም እዛ ላይ። ዩ ኬንት ሞክረው፣ አትችልም። እዛ ላይ የሚመራ ከሰው ተገለ ጌታን ብቻ እንድታገለግል ስትጸልይ እንኳን ጌታ ኢየሱስ ሲጸልይ አይኑን ወደ ላይ ቀና አድርጎ ነው ሲጸልይ የነበረው። ጌታ ኢየሱስ ክርስቶስ ራሱ የጭፍን ጸሎት የለም። ምግብም ይዞ 2 ዓሣንም ይዞ 5 እንጀራ ይዞ ወደ ላይ ከፍ አድርጎ ሲጸልይ ነው ያየ ነው። ምንም አይነት እንዲህ የመጨፈን የምን ነገር የለበትም ጸሎት ላይ። ከየት እንዳመጡት አላውቅም። ምኑንም ከምኑንም ብታገናኘው መጽሐፍ ቅዱሳዊ ሪቨርስ አድርገው ነው የሚመጡት። ጸበሉን ብትለው አይፈልገውም። ጥምቀቱን ማለቴ ነው
አይፈልጉትም። የክርስቶስ የሆነው ቁርባኑን አይፈልጉትም። የክርስቶስ የተባለውን ጸሎቱን እንኳን አይከተሉትም። ጸሎቱ መጽሐፍ ቅዱስ ላይ አባታችን ሆይ በሰማይ የምትኖር ብለ ጸልይ ብሎ ክርስቶስ ራሱ የተናገረውን አይጸልዩትም። የክርስቶስ መንገድ አንዱም የላቸው። ጸሎቱ ራሱ አባታችን ሆይ በሰማይ የምትኖር ስምህ ይቀደስ መንግስት ትምጣ የሚለው ጸሎት መጽሐፍ ቅዱሳዊ ነው። እኔ ፈጥሬ ያመጣሁት አይደለም። ካልተሳሳትኩ ማቴዎስ ላይ ነው የሚለው። ኦርቶዶክስ ልጅ ሆኖ አንድ የማያውቀው የለም። የኦርቶዶክስ የ3 ዓመት ህፃን ልጅ አምጣና አባታችን ሆይ በልበለው ያንበለብለዋል። አንድ ሰው የለም። ውብርስትዬ እንዴት ነሽ እናቱ? አንድ ሰው የለም። አንድ ሰው የለም። እነሱ ቤት በፈቀድከው ነው አሜን ስትል በአሜን ብቻ ትጨርሰዋለህ። ለምንድን ነው? ሰርከስ ሾው ነው። እኔ አሁን ካየ ሰርከስ ሾው ይባላል። የጴንጤውን ካየ ሰርከስ ሾው ነው። ጭፈራ በጣም ይወደዳል። አሜን ሞቲቬሽናል ስፒከር አለ። የጌታ ጉዳይ ወፍ የለ ወፍ። ጌታ ኢየሱስ ምስክር አይቻለሁ። አሜን ምኑ ቀውጢነቱ ነፍን ያለው ግን መንፈሱ የለም። ጩኸት አለ። ይሄ በጣም ነው ያለው። ስለዚህ ብር ይሰጣል። አሁን እዚህ ጌታ ኢየሱስ የብርን ትምህርት አስተምሯል። ኒቆዲሞ ይቅርታ ዘኪዮስን እንኳን ያለውን እንዲሰጥ ነው ያደረገው። ዘኪዮስ ብሬን ለድሃዎች አካፍላለሁ፣ ያጭበረበርኩት ካለ 4 እጥፍ መልሳለሁ ብሎ ነው ዘኪዮስ እንኳን የተናገረው መጽሐፍ ቅዱስ ላይ። ኢየሱስ ክርስቶስን የተከተለው ዛፍ ላይ ሆኖ ኢየሱስን ማየት ችግኝ ስለሆነ ዘኪዮስ ኢየሱስ ሲመጣ ማየት አልቻለም። ዛፍ ላይ ወጣ፣ የሾላ ዛፍ ላይ። ኢየሱስ ክርስቶስ ደግሞ ለሱ ብለህ የምታረገውን ነገር የሚያይ አምላክ ነው። ዘኪዮስ በአንተ ቤት ዛሬ ምሕረት ይሆናል አለው። ወደ ቤቱ ነው የገባው። ኃጢአቱን አይደለም የቆጠረበት። ኢየሱስ ክርስቶስ ምንም ሳይናገር ዘኪዮስ ምን አለ? ጌታ ኢየሱስ ክርስቶስ አለ ያጭበረበርኩት ካለ 4 እጥፍ እሰጣለሁ፣ እንዲሁም ለድሆች አካፍላለሁ ያለኝን አለ። እዚህ ገንዘብ አደባባይ ላይ እንዲለምን ይሰራሉ። ገንዘብ እናሰጣለን፣ ቤት እናሰጣለን፣ ቪዛ እናስመታለን የሚል የሌባ ጥርቅም እንዳለ በደንብ ያየውበት ነው። አይደለም የምትል ካለ መጽሐፍ ቅዱስ እኮ ይላል ከሐሰተኞች ተጠበቁ እንዳለ። ቤተክርስቲያኑን ያጥለቀለቁት እነሱ አይደሉም? ስንት 10 ይሞላል እንዴ ፔንቴ ውስጥ እውነተኛ ያለው? በሜጋ ቸርች ኢትዮጵያ ውስጥ ያላቸው 10 እውነተኛ ክርስቲያኖች አሉ። ሜጋ ቸርች ያላቸው ሜጋ ቸርች ያለው የሌባ ጥርቅም ነው ያላቸው በሙሉ የሌባዎቹ። ስለዚህ ከእውነት መሸሽ አይቻልም። ቤተሰብ እውነትን ይዞ መነጋገር መልካም ነው እና ስለ ድርሳንና ስለ ገድል እንነጋገር ተብሏል። ዘማርያምን አትቀርቡትም፣ ትፈሩታላችሁ። መቼ ነው ከእንትና ጋር ያላቸው ፕሮግራም? ከኤፍሬም ባለጊዜው ጋር መቼ ነው ፕሮግራም ያላቸው? መቼ ነው ፕሮግራም ያላቸው? ፕሮግራሙ በቅርብ ነው ብላችኋል። አይ ቤካ የሚባለው እግዚአብሔር ረገጠ ይበቃል። ቪዲዮን አሳይቻለሁ፣ መረጃውን አሳይቻለሁ፣ ምን አይነት ሰው እንደሆነ አሳይቻለሁ። ግን ተመስገን ላይ ሲዝት አየሁ። ተመስገንን ጴንጤ ግብረ ሰዶም ያጋባል፣ መሰረተ ክርስቶስ ታጋባለች አለ ብለው ታጋድላለች እኮ አላለም። ታጋባለች። አዎ ታጋባለች። ምን አባት አመጣለ? ማንን ነው የምታስፈራራው? ግጥም አድርጋ ታጋባለች። የእናንተ ፓስተሮች አይደሉ በዚህ የሚታሙት? ሴት ለሴት ያለው እናንተ ጋር አይደል እንዴ? ወንድ ለወንድ ያለው ምንድን ነው የምታወራው? አንተ ኦርቶዶክስ አንገት ትቆርጣለች እያልክ አይደል እንዴ ቪዲዮ የሰራኸው? ማጋባት አይደለም ያንተ ነብይና ፓስተር አይደል እንዴ ሴት ጋር ሲርመጠመጥ የሚውለው? ሌባ ከእናንተ ብሶ ደግሞ ልትፎክር ትፈልጋለህ እንዴ? ፈሳ ልትፎክር የምትፈልግበት አንድ ነገር የለም። ኢትዮጵያ በጭባጭ ኮተት
ና እስቲ እኔን አስፈራራ እስቲ። ወሮ በላ መጠራቀሚያው መሰረተ ክርስቶስ አይደለች እንዴ? ዋናዎቹ ተቃዋሚዎቹን ግብረ ሰዶምን የከለከ ይኸው ስለተቃወሙ አይደል እንዲያገደችው። ታዲያ ብታጋባ እንጂ ባታጋባ ለምን ታግዳለች? የወሮ በላ መጠራቀሚያ አይደል እንዴ? በጭባጫ የሳውንድ ፎረንሲክ ምርመራ ብለው እህታችን ሜርሲ እና ወንድማችን መሳይ የሚባሉ ፕሮቴስታንት ወንድምናቶቻችን አቅርበው ነበረ። በአበበ ጉልላት ዙሪያ ከ60 በታች ከሆነ ሁለት የተለያዩ ሰዎች መሆናቸውን ያረጋገጠ ማለት ነው። ያገኘ ነው። በዚህ ጉዳይ ላይ ኤርሚያስ እኔ ከዋሸው ትናገራለህ። እኔ አብሬያችሁ ነበርኩኝ። ልጁ ምንም ተምሮ እንኳን ግራጁዌት ያደረገ ሰው አይደለም። ሳጣራ እግዚአብሔር ምስክሬ ነው። በቴክኖሎጂ የተመረቀ ጎበዝ ተማሪ ነው ምናምን የተባለ ዋቴ ሌባ የነበረ ልጅ፣ አንድም ሰርተፊኬት የሌለው ለተወሰነ ጊዜ ኮርስ ወስዶ ዩኒቨርሲቲ የወጣ ልጅ ነው። ጊዜ መጡት ዮኒ አንተ ጋር ብዙ ሰው ሊኖር ስለሚችል አንተን አለን ተብዬ በሜርሲና በኤርሚያስ ተጠርቼ ነው የሄድኩት። አበበ ጉልላት የተባለው የሞተው የዛሬ 11 ዓመት ነው። እንደ አዲስ አድርጎ ኤርሚያስ የጮኸው በቅርብ ጓደኛዬን በመርዝ ገደሉት እያለ የጮኸበት ነው። የሞተው የዛሬ 11 ዓመት እንደ አዲስ አድርጎ ኦርቶዶክስን ለማስመታት ዲያቆን የነበረ ነው፣ አብሮኝ ሲቀድስ የነበረ ነው፣ አብሮኝ በዚህ ሲወጣ ነው፣ አብሮኝ በዚህ ሲገባ ነው እያለ ሲያጭበረብርበት የነበረው ይሄ ነው። እና በዛ ጊዜ ና ተባል ዱቅ አልኩኝ። የሆነ ጊዜ ላይ አልተመቸኝም፣ ጥዬ ወጣሁ። ቪዲዮውን ማየት ትችላላችሁ። ቁጭ አልኩኝ። ብዙ ሰው መጥቶ ያንን ነገር አየ፣ ጥዬ ወጣሁ። በቃ ለምን እኔ አንዳንዴ ህሊና የማይቀበለውን ነገር ቁጭ ብሎ ማዳመጥ አልችልበትም ነው። ማስመሰልም ልክ አለው፣ ግን የውሸት ነገር ሲሆን ቁጭ ብሎ ማዳመጥ ከበደኝና ጥዬ ወጣሁ። ጌታ ኢየሱስ ምስክሬ እዛ ላይ ነበሩ። ጥዬ ወጣሁ። አልጠየቁኝም እነሱ። ለምን ደይነው ውሸት እንደሆነ ደይነው ማጭበርበር እንደሆነ ማታለል እንደሆነ በደንብ እነሱም ያውቁታል። የተፈለገው ኦርቶዶክስ በመተት ሰዎች ትገላለች፣ በመተት እንዲህ ታደርጋለች የሚባል መተተኛ ያለው ጴንጤ ጋ ነው በአብዛኛው። እንዲያደርግልሃለው፣ እንደዚህ ትሆናለህ፣ እንደዚህ ይሰጥሃል፣ በዚህ ይመጣል፣ በዚህ ይገባል የሚለው ጠንቋይና መተተኛ ያለው ጴንጤ ቤት ነው። አደባባይ ላይ አይለው እንደዛ የሚሉት ቤት ይሰጣችኋል፣ ገንዘብ ይሰጣችኋል፣ እንዲደረግላችኋል፣ ቪዛ ይሰጣችኋል እያሉ መተት የሚመጥጡት እነሱ ናቸው። የኦርቶዶክስ ቄሶች አይደሉም። እንደዚህ አይነት ወንጌል አንድ ቀን ኦርቶዶክስ መድረክ ላይ ጌታ ዛሬ ነው ያሳደረኝ። አንድ ቀን መድረክ ላይ ሆኖ እንደዚህ የሰበከ የኦርቶዶክስ አስተማሪ ነው አይቻላል። ቅዳሴ አለ፣ ከቅዳሴ በኋላ የሆነ ወንጌል አለ፣ ከዛ አለቀ። ና እንደዚህ አንተን አይቻለሁ፣ እንደዚህ አድርግ፣ ና አንተ እንደዚህ ነህ፣ ና እንደዚህ ይወጣላል፣ ና እዚህ ጋር የአዲስ የመጣችሁ አዲስ የወጣችሁ አዲስ የገባችሁ በዚህ ወጣችሁ በዚህ ገብታችሁ የሚል የሌባ ማት የለም። ሌባ የሞላው እነሱ ቤት ሞሽላቃ ሌባ። ኦርቶዶክስ ቤት ቲሸርት የሚሸጥልህ መድረክ ላይ ወጥቶ ይሄ ቲሸርት ዘይት የተቀባ ነው ግዙት እያለ የሚያጭበረብራል። ኦርቶዶክስ ጧፍና ሻማ ነው የምትገዛው። 1 ብርና 2 ብር የማይሞላ ያው አሁን ምናልባት እንትኑን አላውቅም። እኛ የ10ና የ15 ሳንቲ ጧፍ ነበር ይዘን የምንሄደው። ጌታ ኢየሱስ በሚያውቀው የምድረ የሌባ ማት አሁን ኪስን ነው ዘልዝሎ የሚገባል። የባንክ ቡክ ይዘና ብሎ የሚዘርፍ ሌባ ነው ያለው። ዘይት ነው የሚሸጥልህ አደባባይ አፍሮን አድርጎ ዘይት ያድናል እያለ። ስለዚህ መተተኛ ያለው ኦርቶዶክስ ቤት አይደለም። መተት ያለው በደንብ በመተት የሚሰራው የጴንጤ ነው እንዴ። ሳውዝ አፍሪካ ጠንቋዩን ትናጋ አይደል እንዴ ሲመላለሱ የሚውሉት የነበረው። አሁን የሞተው ባሸዋ የሚባል ሌባ፣ ጃሸዋ ነው ባሸዋ የሚባል ሌባ፣ ሌሎችም አሉ ናይጄሪያውያን ምናምን እየሄዱ እዛ የሚያስጠነቁሉ የሀገር እነሱ አይደል የሞሉት። ናይጄሪያ እየሄዱ የሚያስጠነቁሉት ደግሞ ስለ ጥንቁልና ኦርቶዶክስን መውቀስ ይቻላል። መተተኛ እናንተ ናችሁ።
ስለዚህ እውነቱን ነው የምመሰክረው። እዚህ ጋር ይሄኛውን ሲያጭበረብሩበት የነበረው እኔን ጠሩኝ፣ እዛ ዱቅ አልኩኝ። ቤዛ የምትባለው ማን ነው? ሜርሲ የምትባለው የሌቦች ጥግ ናት። እኔን ራሱ አሁን ለመኪና እናዋጣለት እየተባለ የሚጮህለት ደምረውን ዮኒ ማኛ በጀት ተሰጥቶት ብላ ውሸት የተለመደባት ዊግ አርጋ ኤርሚያስ ዊግ አርጋ የኦርቶዶክስ ጥላቻ ጥግ ድረሳል። ፖለቲካ የሚያገናኘው ነገር የለም። ፖለቲካ እኔ በጣም ፖለቲካ የኢትዮጵያ ስለማይረባ ነው የተወኩት። አይረባም፣ አትደማመጥም፣ አትግባባም። ማንም የምታግዝለትም ይቀጠቅጣል፣ የምትደግፍለትም ከየትም ብትሆን ፖለቲካው ምን አያደርግም? የትም አያደርስም፣ የትም አያደርስም። እዚህም ብትሄድ እዚህም ሆዳም ሌባ አለ፣ እዛም ሌባ አለ። ጤነኛ ፖለቲከኛ ለማግኘት ትቸግራለህ የትም ቦታ ላይ። ስለዚህ ፖለቲካው ብዙ ያልገባውበት ለዛ ነው እንጂ መርገጥ ከፈለኩ ብልጽግናን አምጣው ማንን አምጣ ረግጣለሁ። እውነት ካየ ጥሩ ከተሰራ ጥሩ ላለሁ። አሁንም በዚህ የማጭበርበር ስራ የምትሰሩት እናንተ ናችሁ። እስቲ እንስማው። የዲቤት ጥሪ ስሙ። የፕሮግራም ምንድን ነው? የተጠቀማችሁትን ሶፍትዌር የተጠቀማችሁን ቱል ኦንላይን ሁላችንም ከፍተን ሰው በተሰበሰበበት ብዙ ባለበት እናንተም ሶፍትዌርን ከፍታችሁ እኛም ሶፍትዌሩን ከፍተን ያሬድ ወንድሜ ሶፍትዌሩን አይከፍቱልህም። ስለማቀው ነው። ልጁ ወረቀት እንኳን የለው፣ የተመረቀበት ስራ የለው። አንተ ሶፍትዌር ኢንጂነር እንደሆንክ አውቃለሁ። መዝሙር ያሬድ የተማረም ነው፣ ብቃት ያለው ነው። ቤተክርስቲያንን የማይዘርፍ 5 ሳንቲ ከቤተክርስቲያን የማይወስድ ወንድም ማለት መዝሙር ያሬድ ይባላል። ጌታ ኢየሱስ በሚያውቀው ሀምብልነቱ እኔ መጽሐፍ ቅዱስ ሳነብ የነበረው ማንን ቪዲዮዎች አሉ፣ ቅረጹና የበፊቱን አምጡ። መዝሙር ያሬድን ነው ቻሌንጅ አደርጋለሁ እያልኩ ስቀበጣጥር የነበረው መጽሐፍ ቅዱስ እያነበብኩ ሲሄድ ግን ወይ ጉድ፣ ምኑን ከምንድን ነው ድቤት የማደርገው? እሱ የሚለው ትክክል፣ መጽሐፍ ቅዱስ የሚለው ትክክል። የነዚህ የሌቦቹ ግን እንዴት አድርጌ ነው ከእሱ ጋር ድቤት የማደርገው የሚለው እውነተኛው ነገር ነው የመጣ። ኢየሱስ ክርስቶስን ማምለክ በተግባር የማያመልክ ቢኖር ፕሮቴስታንት፣ አብዛኛው ሁሉም እያልኩ አይደለም፣ በተግባር አያመልኩትም። ይሄ በመደበቅ ለሌላው ስም በመስጠት ከጌታ በምን በሚስጥር የሰሩትን ልጅ ሆኖ ቁጭ ብሎ ይወጣላቸዋል። የተርመጠመጡት ፓስተሮች በየገስት ሀውሱ የተርመጠመጡት ራሳቸውን ልጅ መስሎ ቁጭ ብሎ ይወጣላቸዋል። ያንን ነው ምለው በአደባባይ መካነ ኢየሱስ ካሪዝማቲክ መሆኗን ባስረዳ። መካነ ኢየሱስ ሰላም በልልኝ፣ ሰላም በልልኝ። እንደ ጮኮ አስጮሃለሁ። እኔ አንድ በቃችኋለሁ ለእናንተ፣ ሺህ ሰው አያስፈልግም ለእናንተ። እኔ በቃለሁ። ሌሎቹ ሳይመልሱ እኔ ብትንትንን አወጣዋለሁ። ለምን? የሌባ ስራችሁ የቅድስና ስራ እንደሌላችሁ እናገራለሁ። እንዴ ቅዱሳን ጸሎት ያደርጉልናል ማለት እኮ የሚያስኮርፋችሁ ናችሁ። እኔ አሁን ለምሳሌ ወደ ጌታ ኢየሱስ ክርስቶስ ነው የምጸልየው። ቅዱሳን ግን ጸሎት ያደርጋሉ ማለት ምንድን ነው የሚያስኮርፍ? የሚያናድ ነገር አለ? ያ እኮ የሚያናዳችሁ ሰዎች ናችሁ እናንተ። ቅዱሳን ጸሎት ያደርጋሉ ማለት ስጋቸው እንጂ ነፍሳቸው ዘላለማዊ ነው። የቅዱሳን የሚያስኮርፋችሁ ሰዎች ናቸው። እንኳን እሱ አይደለም ኃጢአተኛው ከክርስቶስ ጋር የተሰቀለውን ታስታውሳላችሁ። ምናልባት በብዛት ከልብ ስለማትከታተሉት መጽሐፍ ቅዱስን ኃጢአተኛው ከኔ ጋር ምን ትሆናለን ያለው፣ ዛሬ በገነት ትገባለን ያለው፣ በገነት ትኖራለን ያለው ኃጢአተኛውን እንኳን ዛሬ ከኔ ጋር በገነት ትኖራለህ ማለት ምን ማለት ነው? የመጀመሪያ ኃጢአተኛ ነው ገነት እንኳን የገባው። ኃጢአተኛው እንኳን ገብቷል ገነት የገባበት። ህይወት ገነት ውስጥ እንዳለ፣ የነፍሳት ህይወት ገነት ውስጥ እንዳለ ማሳያ ነው። አታውቁትም፣ አትረዱትም። እናንተ ምን መሰላችሁ? ጥናቱን መጽሐፍ ቅዱስ ስታደርጉ መንፈስ ቅዱስ እንዲረዳችሁ ሳይሆን ኦርቶዶክስን እንዴት አጠቃበታለሁ የሚል ትምህርት ይዛችሁ ነው የምትመጡት። ከኦርቶዶክስ ለመለየት ትሉና ውስጣችሁ ግን መለየት አይችልም። ለምን ካልከኝ
ከእናንተ ምንም የለም። የሆነ ነጫጭባ ነው የተከተልከው። ካልቪን ወይ ሉተራን የሚባል አንድ ነጫጭባ ተከተልሃል። ስለዚህ ዩ አር ኮንፊውዝድ። የተከተልከው ነጭ የትም አያደርስህ። የሆነ ቦታ ላይ ይገጥራል፣ ያስቆማል። ከሆነ ቦታ በኋላ መሄድ አትችልም። ክርስቶስን ስትከተለው እስከ ጥግ ትሄዳለህ። ከዛ ድብልቅልቁ ይወጣል አንተ ውስጥ። የጠንቋይና ደብተራ ካልከኝ እኔ ጴንጤ ውስጥ እንጂ ኦርቶዶክስ ውስጥ አይደለም ያለው። እንዲህ አደርግልሃለሁ እንዲህ ጠንቋይ ቤት ብትሄድ እሱን አይደለም ያደርግልህ። ምን አድርግልኝ ነው የምትለው? ጠንቋይ ቤት ስትሄድ ይህን አድርግልኝ ይህን እሰጥሃለሁ ነው የምትለው። ጠንቋይ ቤት ያለውን ነገር ሙሉ መድረክ ላይ ሲሰብኩት ታያለህ። ልክ ጠንቋይ ቤት ሄዶ አንድ ሰው እንደሚያደርገው ኦፊሻሊ ይህንን ነው የሚያደርጉት። ያንን ነው። ሰላምዬ ደህና ነኝ። ሰላም መሐመድ ሰላም መሐመድ ደህና ነሽ ወይ ብለሽ ነው የወጣሽው? የአንቺ ቀላል